አቤት ያብርሽ ብልጥነት ማለት ነው። እውነት ሁልጊዜ ሩታን እንዲጥላት ነው የሚፈልገው ስል አታምኑኝም ነበረ። በዛሬ ቪዲዮ መላመናችሁ ማደር አንዳንዷችሁ አላችሁ እኮ አሁንም አታምኑም። እኔም ከበፊት ጀምሬ አብርሽ እኮ ይሄንን አክል የሚሆንላት ለራሱ ጥቅም ነው እንጂ ለሩታ አዝኖ አይደለም። አብርሽማ እንደውም እውነቴ ነው የምላችሁ ሩታ ተሰብራ እንክትክት ብላ ብትቀር ራሱ ደስታውን አይችልም። እንደውም ይሄንን ነገር አስጠልቶኛል፣ ደብሮኛል፣ ካሜራ መውጣት አልፈልግም ብላ በሯን ዘግታ ለብቻ ብቸኝነትን መርጣ ብትኖር የአብርሽ ደስታው ደስታ አይደለም። ሲቀጥል እሱን ነው የሚፈልገው ማለት ነው። ሩታ ተሰብራ እንድትቀር ማለት ነው። ምንም አይነት ላይፍ እንዳታይ ነው የሚፈልገው ማለት ነው። እንግዲህ ዛሬ ቤቱን የተውኩላት ልጄን ልታሳድግልኝ ነው አላለም እንዴ? ለካ ሰራተኝነት ነበረ እንዴ የቀጠርካት? በቤት አስገብተ ሰራተኛ እንድትሆን ነበር። አያችሁ፣ እሱ እንደፈለገው ሊሄድ ሊመጣ፣ ውሽሚት ሊስም፣ ውሽሚት ሊያዝል፣ ከፈለገው ሴት ዘሎ ሊመጣ፣ የፈለግበት ጭፈራ ቤት ኢዶ ጨፍሮ እንዲመጣ። ሩታ ግን ምስኪን እናት ናት። መቼ ሳትጨክንም አንገቷ ደፍታ እሷን እየዞረ እየመጣ ዝም ብላው ልጇን እንድታሳድግ ነበር የፈለገው ማለት ነው። አያችሁ፣ አብርሽ እኮ ልጁን አይደለም ልጁን አይፈልገውም እኮ ለልጁ ራሱ እኮ አይጨነቅም። አንድ ሰው ለልጁ ከተጨነቀ ለልጁ ካሰበ የ3 ወር ልጅ እንዴት ነው ከእናቱ የሚነጥቀው? ከእናቱ የሚወስደው ማለት ነው። ምን ሊያረገው? ከእናቱ ከሩታ ጋር ወስዶ ለውሽሚት ሊሰጣት። አሁን ደግሞ በቃ አጀንዳ አገኘ ማለት ነው። ነገ ደግሞ ሩታን ወስዶ ለሄርሜላ ይሰጣታል። ልጁ ሄርሜላን እንከባከበዋለሁ እኔ ያሳድገዋለሁ ትላለች። ሩታ ደግሞ ታለቅሳለች፣ ትሰበራለች። አብርሽ የሚፈልገው ይሄንን ነበር እና ተሳካለት ማለት ነው። በጣም በጥሩ መንገድ አመቻቸህ ማለት ነው። ነገር ግን ሩታ በህግ ከጠየቀችህ ማለት ነው አንድ ቀን እንኳን አታሳድረው። አይደለም ለማሳደር እኔ እውነት ለመናገር ሩታን ቢያረገኝ ማለት ነው የዛሬ 5 ዓመት ነበረ ማሳየው አብርሽን ማለት ነው። ልክች ደጄል ድረስ ልክች አይልም ነበር። ነገር ግን ምን ያረጋል? አንዳንዴ የሚገርመኝ ነገር በአብርሽ በኩል ማለት ነው እኔ እንደ እሳት የሚያናደኝ ነገር ቢኖር እሱ ሲሰራቸው ምንም መስሎ አይታየውም። ሲያረጋቸው ሲላላጥ በቃ ከውሽሚት ያን ሁሉ ሲሆን ህዝብ ይሄን ሁሉ ሲጮህበት ዝሙትን ለምን ታስተምረናለህ ሲለው ማለት ነው። አይደለም ሩታን ህዝብን ለመጉዳት እኮ ነበረ የተነሳው እሱ። ህዝብ አሸነፈው እንጂ ቦታ አልሰጥም ብሎት ነው እንጂ ህዝብ እኮ ቢረዳው ከውሽሚት ጋር ቀጥልበት ሂድ ቢለው እኮ እሱ ደስታውን እንደውም ሩታንም አያይም ነበር፣ ልጁንም አይፈልግ ነበር። ነገር ግን ሚዲያ ላይ ስላልተቀበልነ ነው፣ ህዝቡ ስላልተቀበለው ነው አሁን እንደዚህ የሚሆነው እንደዚህ የሚንጫጫው ማለት ነው። አረ ሰከን በል አብርሽ፣ እንዲህ አንዳንዴማ ብሰል ደግሞ አይሰለችህም? ሁሌም ጭቅጭቅ። አሁንማ ኦዲየንስ ራሱ እኮ ሰለቻ። ወንድ ልጅ አይደለህም እንዴ? በቃ የራሷ ህይወት ነው፣ ህይወቷ ትኑር። ካፈቀረችው መብቷ ነው። አንተ አሁን ነገ ሄዳ ውሽሜትን አፈቅራታለሁ አገባታለሁ ስትል ለኦዲየንሶችህ በላኩልህ ብር እየሸወትካቸው ቤሎ ለብሰህ ቀለበት ልናረግ ነው ማታ ጠብቁ እያልክ ያን ሁሉ ስትሆን እኮ ሩታ አንድ ቀን መታ ባሌ ነህ ለምን እንደዚህ ታረጋለህ ለምን ትበድለኛለህ ብላ እኮ አላለችህም። በቃ የዛኔ የምትጠይቅህ የነበረው ፍታኝ ነው። የፍች ወረቀት ሰጠችህ። ያንን ወረቀቷ እንድትፈርምላት ነበር የምትከታተልህ። አሁን አንተ እኮ ትምህርት ጎበዝ ብትሆን እውነት እንዳለችም ሩታ ማለት ነው ጭንቅላትህ ቢያስብ ብታስታውስ ሩታ እኮ ድጋሚ እኔን እየፈተነችኝ ይሆናል። ለኔ ቦታ ቢኖራት ነው ፍቅር ቢኖራት ነው። እና ይሄንን ነገር ደግሞ እኔ ብናደድም ምንም ብል ዋጥ አድርጌው ልለፈው ትምህርት እያስተማራችኝ ነው ብለህ ታስበው ነበር። እየመጣ በሰው አጠገብ ጭንቅላቷን ምናምን ወደዚህ የመግፋት መብት የለህም። ጫፏንም የመንካት መብት የለህም። ተቀላ ልጅህም አላሳይም ብትልህ መብቷ ነው። ምክንያቱም ዛሬ የተወለደ እንዳለችህ ማለት ነው ሲወለድ ተንገበገብክ ማለት ነው። የሰው ልጅ መውለዱን አይደለም ብቻ አንተ ወልደሃል ልጅህ ነው። አልጋ ላይ ስለተኛህ አይደለም። አንድ ልጅ ሲረገዝ ራሱ አላፍትና የአባትና አላፍትና ይኖርብሃል። አንተ የት ነበርክ ልጅህን በሩታ ሆድ እያለ ማለት ነው? ወይስ ተሰብራ ትቀራለች አትወልድም ብለህ ነበር እንደ ኦዲየንስ ማለት ነው? ኦዲየንስ እንደዛ እያላን ነበር እንደ የራስህ ኦዲየንስ ማለት ነው። ሩታ ጨርቅ ያረገዘችው ልጅ አይደለም እያላት አልነበረም? አንተም ያንን አስበህ ነበረ። ገባህ? ያንን ስትሆን በቃ እውነት ኦዲየንስ የሚለው ነገር ጨርቅ ነው፣ ሩታ መቼም ልጅ አትወልድም ነበረ ብለህ እንደዛ የምትሆነው የነበረው ወይስ ሌላ ነገር አስበህ ነበረ? ዛሬ ግን
ወልዳ ማንነቷን ስታሳይህ ውጤቷን ስታሳይህ ልጁን ስታይ ሲያባባህ ልጄ ልጄ እውነትህ ነው እንዴ? ደግሞ ቤት አትበል። ቤት በቃ እስከከፈለችበት ድረስ መብቷ ነው። ከፈለክ ደግሞ መታህ መቀመጥ ትችላለህ። ደግሞ ማያወራ ሰው አምጥተሽ ምናምን ይላል እንዴ? አንተ መቼ ለብቻ አውርተህ ታውቃለህ? አንዳቸው እኛ አቃጥለን ሰድበን ደውለን ብስጭ ስናረጋቸው እንዳይመጡ ስናረጋቸው አጥበን ስናሰጣቸው ዞር ሲሉ አንዳቸው ታመጣለህ። ይሄው አቤላ በስልክ በምን አጣደፍ ነው 1-2 ቀን አረፍ ነው ሩታ ጋር አትድረስ ስለተባለ ማለት ነው። እሱ ሲያልፍ ደግሞ ይሄው አዲስ ወጠጤ ይዛህ መጣ። አሚር ምንድን ነው? አሚር ምን አገባው? ምን ቤት ነው? በአንተ ትዳር ምን ያረጋል? አንተ ለብቻህ መታህ ለምን አትጋጭም? ለምን የምትደባደብ ከሆነ ለብቻህ ከደስታ ጋር ለምን አትደባደብም? ከአንተ ጎን መቼ ሰው ይጠፋል? ሩታ ብቻ ናት እንዴ ማይናገር? አው ትክክል ነገር ብሎሃን እኮ አንተ የምላስ ተግባር ነው ያለህ እንጂ የሌላ ነገር ተግባር ምንም ስታረግ አላየንም። ሁሉ ነገርህ ውሸት ነው አብርሽ። ሁሉ ነገርህ ድራማ ነው። የትኛው ተግባር ስራ ስታሳይ ነው አንተ? የትኛው ሰው ስታከብር ነው? አባትህን ያላከበርክ ኦዲየንስህን ስንት የለፋልህ ኦዲየንስ የደከመልህ ኦዲየንስ ያላከበርክ አንተ ከአንተ በላይ ማን የሚወደድ ነበር እዚህ ዩቱብ መንደር ማለት ነው? ለሰው ራሱ ክብር የሌለህ አንተ እኮ ነው እሱ ሳይሆን ማለት ነው። ይቅርታ አድርግልኝና እና የሰው ልጅ መጀመሪያ የራሱን ማንነት ማወቅ አለበት። አንተስ ማን ነኝ? እኔ ምንድን ነኝ? ምን ነበረ የምሰራው ከዚህ በፊት? እኔ አስተምሪያት ነው ሩታ ይሄንን ነገር እያስተማረችው ወይስ ከመሬት ተነስታ ነው? ገባህ? ያንን ነገር ማለት ማስተዋል ይጠብቅብሃል ማለት ነው። እዚህ የመጣህ ሴት ላይ አፍህን አትክፈት። ተዋት፣ እንደፈለገች ተውሁን እንዴ። በቃ ቤት ሰጣሃት አንተ ልጅ ወለደችልህ፣ ሰራተኛ ልታረጋት ነው እንዴ? እስር ቤት ልታስገባት ነው እንዴ? እንደዛ ከሆነና አንተም አባት አይደለህም? የአባት ኃላፊነት የለብህም? አለብህ አይደል? ና ቁጭ በል ከሩታ ጋር አሳድጉ አብራችሁ ማለት ነው። አው እሷ ልብሷን ስታጥብ አንተ ደግሞ በአንበርስ ቀይር፣ ጡት የሚጠባ ነገር አዘጋጅለት። እሷ ብቻ ናት እንዴ ኃላፊነት ያለባት? እሷ ብቻ ናት እንዴ ማሳደግ ያለባት? አንተ ቤትስ ለምንድን ነው የምትመጣው? ነገ እርግጠኛ ነኝ ልጁ ለሄርሜላ ይሰጣታል፣ በሄርሜላ ደግሞ ያቃጥላታል ማለት ነው። ተሳስተሃል ጅል። አንተም ብሎ ለልጅ ማሰብ ማለት ነው። አንተ ለልጅህ አታስብለትም፣ ልንገርህና ማለት ነው። ለልጅህ ብታስብለት እንደዚህ በአደባባይ እያመጣ አትሸቅልበትም ነበር። ከምሬ ነው የምልህ። እኔ እንጃ ነገ ያንተ ልጅ አድጎ ማለት ነው ይሄንን ቪዲዮ አይቶ አንተ አባቴ ነበርክ ወይ እንዲልህ እኔ እንጃ ይጠራህ ይሁን። እኔ ብሆን እንደው እኔ አላቅም ምን ብዬ እንደምገልጽህ ማለት ነው። ለልጅ በጀመራ ደረጃ ክብር ያስፈልገዋል። ማሳደግ ሳይሆን ክብር፣ ፍቅር ያስፈልገዋል ማለት ነው። የእናቱን ፍቅር መፈግ መንጠቅ የለብህም ማለት ነው። በጡጦ ያድጋል ይላል እንዴ? ማን ነው በጡጦ የሚያሳድገው? ማን ነው ወንድ ልጅ ህፃን ልጅ የ3 ወር ልጅ ወንድ ልጅ የሆነ ነገር ካልተፈጠረ በስተቀር ማን ነው እንደዚህ እናቱ እያለች ነጥቆ ወስዶ የሚያሳድገው ማለት ነው? ምን አይነት ህግ ነው እንደው የምታመጣው አንተ ማለት ነው? የሌለ ነገር እኮ ነው የምታመጣው አብርሽ። ምን ነው በዚህ ናክል ተቃጠልክ፣ ተናደስክ? መጀመሪያ ግን አንተን ስትፈታ በቃ አንተ ከፈታች በኋላ ማለት ነው ወንድም የምታይ አልመሰለህም። አንድ ልጅ ስለተወለደች በቃ ተሰብራ የምትቀር ነበር የመሰለህ አይደል? ሩታ እንደዚህ ፏ ብላ አሸብርቃ እንደምትመጣ ደግሞ አላወቅም ነበር። ኧረ ከዚህም በላይ ታሸበርቃለች። እድሜ ለአንተ፣ አንተ ነህ እንጂ የከለከልካት። ደግሞ የራስህ እኔ እኮ የሚገርመኝ ነገር እንደማያውቀው ነገር ሲያስመስል እኮ ነው። በደንብ እኮ ነው የሚያውቀው።